ዘመናት በዶክተር በተለይ ቀደም ሲል እንዳሉት አሁን ላይ ሀገሪቷ ኦልሞስት ከ95% በላይ የወደብ ሁኔታ የተንጠለጠለው በጅቡቲ ላይ ነው ኦልሞስት ከሀገሪቱ ጥቅል ሀገራዊ ምርት ወይም ደግሞ ጂዲፒ ከ35% እስከ 40% ለዚሁ ለወደብ ነው የምታወጣው እና ይሄ ደግሞ ትልቅ የሆነ ሀገራዊ ጥቅምን ሀገራዊ ኢኮኖሚን ምን ያህል ወደቦች እየዋሉ እንደሆነ ማሳያ ነው ምናልባት ወደ ታሪክ ወደ ኋላ መለስ እንበልና በተለያዩ ዘመናት ኢትዮጵያን በታሪክ አጋጣሚ እድሉን አግኝተው የመሩ ሰዎች ወይ መንግስታት ስለ ቀይ ባህር ወይም ደግሞ ወደብን የመጠቀም ሁኔታ ምን አይነት አቋም ነበራቸው በተለይ መሰረተ ልማት ዝርጋታም ያደረጉ ነበሩ በተወሰነ ጥረት አድርገው አንዳንድ መሰረተ ልማቶችን የመንገድ የወደብ ልማት የመሳሰሉትን ያደረጉ ነበሩና ምን አይነት ምልከታ ነበራቸው በመንግስታት በየዘመኑ የነበሩ በጣም ጥሩ በኢትዮጵያ በረጅሙ የመንግስትነት ታሪክ ውስጥ ኦልሞስት ሁሉም በሚባል ደረጃ ኤክሰፕት ዋን ምናልባት አንድ ዘመነ መንግስት እሱን መጣበታለሁ ከዛ ውጪ ሁሉም የሚባሉት ሁሉም ኢትዮጵያን ያስተዳደሩ ኃይሎች የኢትዮጵያን የወደብ ጥያቄ በጣም በትኩረት የያዙትና ሲሰሩበት የነበረ ጉዳይ ነው ወደብ ለኢትዮጵያ እንደሚያስፈልጋት የሚያምኑ ኃያላን መሪዎች ነበሩ ቅድም እንዳልኩልህ ለምሳሌ ወደ ጠዋት ወደ ኋላ ስንሄድ በ6ኛው መቶ ክፍለ ዘመን በአክሱም ዘመነ መንግስት ማለት ነው የካሌብ ንጉስ ካሌብ አካባቢው አሁን ሰሜን ኢትዮጵያ ኤርትራን ጨምሮ ከኤርትራም ተሻግሮ የመን ሄዶ አስከብሮ ነው የመጣው ዱንዋስ የሚባል የየመን መሪ ኢትዮጵያውያንን እዛ ይበድላል በሚል ያንን ገዢ አደብ ለማስያዝ ጦር አዝምተው የመን ድረስ ሄዶ ዘምቶ የመጣ ነው ይሄን ያደረገው የባህር በር ተጠቅሞ ነው ባለቤት በኩል ምጽዋን ተሻግሮ የመጣ ነው የምጽዋን አስፈላጊነት በወታደራዊ ሳይንስ በዛ ዘመን አሁን በዛ ዘመን ያኔ የነበሩት መሪዎች እንደነ ንጉስ ካሌብ ተገንዝበውታል ከሱም በኋላ የመጡት ሁሉም ዘመን መንግስታቶች የኢትዮጵያን የወደብ አስፈላጊነት ያምኑ ነበር በተለያየ አጋጣሚ ይመራሉ ኦኬ ናምደጽዮንን በመካከለኛው ዘመን ወሰድክ እንደሆነ ንጉስ ናምደጽዮንን እንደዚህ ከ1314 እስከ 1344 ዓመተ ምህረት ድረስ የገዛ በጣም ኃይለኛ የሆነ ገዢ ነው እስከ ሰሜን ኢትዮጵያ ላይ ድረስ ሰሜን ኢትዮጵያ ኤርትራን ጨምሮ ምጽዋን የሚያስተዳድሩ የነበሩ ገዢዎች ናቸው ከመካከለኛው ዘመንም አልፎ ወደ ዘመናዊ ኢትዮጵያ ታሪክን በመንመጣበት ጊዜ ሁሉም ዘመናዊ ኢትዮጵያን የባህር በር አስፈላጊ ነው ብለው የሚያምኑ መሪዎች ናቸው አሉት ስለዚህ ኢትዮጵያ የባህር በር ተጠቃሚነትን ከወታደራዊ ሁኔታ አኳያ ማየት ይቻላል ወታደራዊ ሁኔታው ምንድነው ወደብ ላይ በመጥቆይበት ጊዜ ባላጋራ በቀላሉ መጥቶ እንዳያጠቃ ኃይልህን እዛ ጋር አሰማርተህ ተጠብቃለህ ማለት ነው አንድ ወታደራዊ ሳይንስ ይሄንን የተገነዘቡት የወደብ ጠቀሜታን ስለሚያምኑ እዛ ጫፍ ሄደው ያደረጉ በዘመናዊ ኢትዮጵያ ታሪክ ውስጥም ዘመናት ውስጥ ሁሉም መሪዎች ቢሆኑ ይሄንን በቅጡ ተገንዝበዋል አስፈላጊ ነው የወደብ ጥቅም የሚነገር አይደለም በሁሉም ዘርፍ በወታደራዊ ቋንቋ ብትለው በዲፕሎማሲው ብትለው በኢኮኖሚው ብትለው በባህል ልውውጥ ብትለው በሁሉም ረገድ ያየን እንደሆነ የባህር በር አስፈላጊነቱ የሚካድ አይደለም እንዳጋጣሚ ሆኖ ቅድም ያልኩት ከ1991 በኋላ የታሪክ ጥፋት ተከስቷል ብያለሁ የኢህአዴግ አገዛዝ ኢትዮጵያን ከባህር በር ተጠቃሚነት ገፍትሮ ነው ያስወጣት ስለዚህ የባህር በር አልባ ሆነን ቆየ የባህር በር አልባ በመሆናችን እጅግ በጣም ብዙ ዘርፈ ብዙ ጉዳቶችን አስተናግደናል አይመስለንም እንጂ ኢትዮጵያ እጅግ በጣም
በሚያሳዝን ሁኔታ ወደ ኋላ ተንሸራታ የነበረበት ዘመን ነው። አሁን ላይ የኢትዮጵያ መንግስት በተለያዩ ሚዲያን እንዲሁ ስንከታተልም ባለን አጠቃላይ አገራዊ ጉዳዮች ላይ ስንሳተፍ እኛ እያልን ያለነው ኢትዮጵያ የባህር በር በጣም እንደሚያስፈልጋት የባህር በር የግድ የሚያስፈልገን ለምንድነው? አንደኛ የኢትዮጵያ ህዝብ ቁጥር ከሚገባው በላይ እያደገ ይሄዳል። ምናልባትም በአፍሪካ ሁለተኛ ነው። ኤስቲሜሽኖቹ የሚያሳዩት በሚቀጥሉት ጥቂት ዓመታት በዓለም ላይ ምናልባት እጅግ በጣም ብዙ ህዝብ የሚኖራቸው ሀገሮች በ8ኛ ደረጃ ልትቀመጥ ትችላለች በቀጣዮቹ እስከ 50 እና ምናምን ዓመታት ውስጥ። ይሄ ማለት የህዝብ ቁጥር በጣም እየጨመረ ነው ማለት ነው። የህዝብ ቁጥር እየጨመረ በሚሄድ ጊዜ አብሮ እያደገ የሚሄድ ፍላጎት አለ። ፍላጎቱ ብዙ ነው። ፍላጎቱ የሳይንስ ሊሆን ይችላል። ፍላጎቱ የጊዜያዊ ተጠቃሚነት ሊሆን ይችላል። ፍላጎቱ የመልማት የማደግ የመበልጸግ ጥያቄ ሊሆን ይችላል። ግን ተቆልፎብህ መንቀሳቀሻ አጥተህ ይህን ህዝብ ስራ እንዳይሰራ አድርገህ ከልክለኸው አጥር ሰርተህበት አይሆንም። እያደገ የሚሄደው ህዝብ መስፋትና የሚፈልገውን ስራ ሊሰራ እንደዚህ አይነት አክሰስ ያስፈልጋል። ወጣ ብሎ ሊሰራ የሚችልበት እንትን የግድ ይላል። ስለዚህ አንደኛውና ትልቁ ነገር ከኢትዮጵያ ነባራዊ ሁኔታ አኳያ እያደገ የሚሄደው ህዝብ አዳዲስ ፍላጎቶችን ይዞ ስለሚመጣ እነዚህ ፍላጎቶች ለመፍታት አሁን ካለንበት ነባራዊ ሁኔታ ወደብ እየከፈልን መኖር ስለማንችል ወደ ወደብ ጠጋ ብሎ እዛ አካባቢ ያለውን ትሩፋቶች ማለት ጠቀሜታው የጎላ ነው ብለን እናምናለን። አንድ ሁለተኛ ነባራዊ ሁኔታው አሁን በዓለም አቀፍ ደረጃ ያለው አጠቃላይ ግሎባል ዲቨሎፕመንት ዓለም ያያችሁት ነው። ዓለም በከፍተኛ ሁኔታ የኃይል ሚዛን እንትን ያረጋች ነው። ሀያላን ሀገሮች በተለይ እኛ ያለንበት በጣም የኮርል ኦፍ አፍሪካ የሚባለው ሪጅን ቀይ ባህርን ይዞስ እንደዚህ እንዳለ እስከ ህንድ ውቅያኖስ ተገናኝቶ በጣም የሚያስፈራ የሀያላን ሽኩቻ ያለበት ነው። ይሄ የሀያላን ሽኩቻም ወታደራዊ ቤዞችን እዛ ጋር ለማቆም ነው። እኛ እዚህ ጋር ቁጭ ብለን እዚህ አጠገባችን ወታደራዊ ቤዞች በሀያላን ሀገሮች ሲመሰረት የኛ የወደፊት ዕጣ ፈንታ የህልውና ጉዳይስ ምን ውስጥ ሊገባ ነው? እንደዚህ ብለን ቁጭ ብለን እናያቸዋለን ወይ? በኋላ ላይ ምን ሊያመጣብን ነው? ቅድም ያልኩት ዓለም አቀፋዊ እንትኑ ከሱ ውስጥ ይመጣል። ስለዚህ ኢትዮጵያ ፈጥና ይሄንን ነገር ካልተከታተለችው በስተቀር በቀጣይ ለህልውና አስጊ ነው የሚሆነው ኢትዮጵያ። ስለዚህ የህልውና ጥያቄም አለ። ለምን ያልከኝ እንደሆነ እዚህ ጅቡቲና ቀይ ባህር አካባቢ እኮ ከ19 የሚበልጡ ሀያላን ሀገሮች ወታደራዊ ጦር ሰፈሮች አላቸው። ይሄው ሀያላን ሀገሮች ደግሞ አሁን እንደምናያቸው እርስ በርሳቸው እየተቀጣቀጡ ነው። ይሄ ጉዳይ እዚህ ጋር ሊከሰት ይችላል። እዚህ ሰፈራችን መጥቶ ሲቀጣቀጡ እኛ ዝም ብለን ቁጭ ብለን ነው ልንደበደብ ነው ማለት ነው። ቀና ብለን አንገታችንን አውጥተን እዛ አካባቢ ያለውን ነገር ማየት መገምገም ማጤን አስፈላጊነቱ የጎላ ነው። ስለዚህ ከህልውና ማኳያ ከወታደራዊ ሳይንስ ማኳያ ጂኦፖለቲክሱም ያስገድደናል። ይሄ ጂኦፖለቲካ በጣም አስፈሪ ነው። ሁሉም አሁን ቅድም እንዳልኩት ትልልቅ ሀገሮች ወታደራዊ እንትኖች እስከዚህ ድረስ በርበራን ይዞ ሶማሌን ይዞ ለዚህ ሁሉ ጠቀሜታው ለዚህ ሁሉ ምላሽ ሊሆን የሚችለው ወደ ባህር በር ጠጋ ማለት እዚህ ኢኮኖሚያዊ ጥቅማችንን ልናስከብር እንችላለን። ወታደራዊ ጥቅማችንን ስትራቴጂክ ቦታን ከመሆኑ አኳያ እነዚህ ልናስከብር እንችላለን። ሶስተኛ ይህንን ተከትሎ የዚህ አብሮ የሚሄደው ጉዳይ ይሄ የዲፕሎማሲ ጉዳይ ዓለም አቀፋዊ ጉዳይ ደግሞ መንጥኛ ጠንካራ ይሁን ቢሆን ቁጥርና እዚህ ቀይ ባህርና ምናምን አካባቢ ጎልተን የምንታይ ከሆነ በወታደራዊ በኢኮኖሚው በምን እነዚህን ስናደርግ እኮ ያደግን ነው የሚሄደው። ወደቡን ስንጠቀም ምን ስንል ያደግን ነው የሚሄደው። ያደክ በምትሄድበት ጊዜ ሳይወድ በግድ ሌላኛውም ሀያል ሀገር ሪኮግኒሽን ይሰጣል፣ እውቅና ይሰጣል።
you see the difference ድሃ ስትሆንና ትንሽ አቅም ስታበጅ እንትኑ እኩል አይደለም ድሃ ከሆንክ ማንም እንደፈለገ ይረግጣል ይሄን አርግ ይሄን አታያዛል ከዚህ ድህነት ግን ይወጣል ወጣ ጠንካራ ሆነ ትንሽም ቢሆን ተፎካካሪ መሆን ራስን ማሳየት ይቻላል የዛን ጊዜ ነው ሌሎችም እውቅና ሊሰጡ የሚችሉት ስለዚህ ኢትዮጵያ ተወዳዳሪነቷን ለማጉላት ኢትዮጵያ ተደማጭነቷን በክልል አትሊስት በዚህ በሆል ሪጅን ለማስፋት የወደብ ጉዳይ ያስፈልጋታል ይሄንን ወደብ በዚህ ማለት በዚህ በታሪክ ጥፋት ያጣነው የኛ የሆነ ነገር የማንም ማለት የራሳችን ነው ነገር ማግኘት ማምጣት ከዚህ ደግሞ መጠቀም ለኢትዮጵያውያን እጅግ በጣም አስፈላጊ ነው ብዬ አምናለሁ ያው በርካታ ነገሮችን አነሳን ያው የኢትዮጵያ ሕዝብ ቁጥር ከጊዜ ወደ ጊዜ በጣም በፍጥነት እያደገ ነው እንደው አሁን በ2030 እስከ 150 ሚሊዮን ይደርሳል የሚል ኤስቲሜሽን አለ ወይ ደግሞ ግምት አለ ከዛ ባሻገር ደግሞ በተለይ የሕዝብ ቁጥር ባደገ ቁጥር እንደዛው ፍላጎቱም ደግሞ እያደገ ነው የሚሄደውና የወደብ ፍላጎት የቅንጦት ላይ ሆኖ ይችላል መሰረታዊ ቤዚክ የሚሆንበት እድሉ በጣም ሰፊ ነው እንዲያውም የዓለም ባንክ ሪፖርት የ2020 ምን ይላል አገራት የውጭ እና የገቢ ንግዳቸውን በማሳደግ ኢኮኖሚያዊ ኃይላቸውን ከፍ ማድረግ አለባቸው አለበለዚያ ግን በራሱ ተጽዕኖ አለው ከዛ ባሻገር ደግሞ የውጭ ተጽዕኖዎችንም ለመቋቋም እንዲቻል የባህር በር ወይም ደግሞ አክሰስ ቱ ሲ ወይም መስትን ወይም ደግሞ ግዴታ ነው የሚል ነገር አስቀምጧልና በተለያዩን መንግስት ያነሳ ያለው ጉዳይ በጣም ወሳኝና አንገብጋቢ ነው ብለን እናስባለን ከታሪክ አንፃር ይሄውን እየተነሳ ያለው ኢትዮጵያ የባህር በርን የማግኘት ህልሟ የማግኘት ፍላጎቷ ተገቢነቱ ምን ያህል ነው ከታሪክ አንፃርስ ብናየው እንዴት ይመዘናል ቀይ ባህር የኢትዮጵያ ነው በደርግ ዘመን ጦርነቱ ሲካሄድ ለምሳሌ የደርግ ዘመን መንግስት ኦሮማይ የሚመጻት ጽፏል በዓሉ ግርማ አድሮይስ ማለት ነው አጣነው በቃ አይነት ነገር ነው ኤርትራ ኢፒኤልኤፍ ሲታገል የነበረው የመገንጠል የኮሎኒያሊዝም ቲሲስ ይዞ መጥቶ ነው ኤርትራ መገንጠል አለባት የሚል ከሚኒሊክ ጋር ተያይዞ ታሪካዊ ዳራው ሲታይ የዛ አይነት ነገር ነው ስለዚህ ለመገንጠል ነው ሲታገል የነበረው ስትገነጥለው የታሪክ ጥፋትን ነው ይዞ የመጣው ያንን ነው ቅድም ያልኩ ኤርትራን የመገንጠሉ ነገር ሲመጣ ኢትዮጵያ ለረጅም ዘመናት በእጇ ያለው የራሷ የሆነው ንብረት በግፍ አጣች ማለት ነው ኢትዮጵያ ኤርትራን ስታጣ ምጽዋን ነው ምናምን የወደብ ጥያቄውም አብሮ ነው የሚሄደው ስለዚህ ተገለለች ማለት ነው ይሄ ታሪክ እንትን ነው ሸፍጥን በለው ምናምን ታሪክ መስመሩን ስቶ ሌላ ትራጀክተሪ ውስጥ ነው የገባው ሌላ መስመር ውስጥ ነው የገባው እንግዲህ ከዛ በኋላ ለ3 አስርትና ከዛ በላይ የሚሆኑ አመታት ኢትዮጵያ ወደ ባልባን የቆየችው ምን ማለት ነው የሷ የሆነው ንብረት አጣ ታጥቶ በግዷ በክራይ የወደብ ክራይ የከፈለች እንድትሆን ምትኖር የተደረገ አሁን ኢትዮጵያ እየጠየቀች ያለችው በተለይ በዚህ ዘመን ያ የኔ የሆነው በግፍ በሴራ እንዲሁም ደግሞ አላግባብ ልክ ባልሆነ አካሄድ ያጣሁትን የኔ ንብረት መልስልኝ ነው ጥያቄው የሰው ልውሰድ አይደለም የኔ የሆነው መልስልኝ ኢትዮጵያ የኔ የሆነውን መልስልኝ ብላ ስትል ውስጡ በጣም ብዙ ነገር አለ ብዙ ዘርፈ ብዙ ነገሮች አሉ በጉልበት እጅ ወስዳለሁኝ ልትል ትችላለች ኢትዮጵያ ማንንም ተላይ ሌላ ኮርስ መጠቀም ትችላለች ለምሳሌ በድርድር በንክክር በውይይት በሐሳብ ከጎረቤቶቻችን ጋር በመነጋገር ያን ያጣሁትን ነገር ልጠቀምበት የሚል ስለዚህ ዘርፈ ብዙ የሆኑ አካሄዶች አሉ ብለን ልንወስድ እንችላለን ከነዚህ ውስጥ ኢትዮጵያ እኔ በሚገባኝ ልክ አሁን ኢትዮጵያ እየጠየቀች ያለችው የወደቡ ጉዳይ
ለህልውናዬ በጣም አስፈላጊ ነው ለመኖር ቅድም ካልነው ወይ ከኢኮኖሚው ከጂኦፖለቲክሱ ከዓለም አቀፋዊ ሁኔታውም ከምኑም ወደቡ በጣም ስለሚያስፈልገኝ እኔም ደግሞ ብዙ ሪሶርስ አለኝ ከኔ አልፎ ለሌላውም የሚጠቅም ናቹራል ሪሶርስ ሊሆን ይችላል የእርሻ ሪሶርስ መሬት ሊሆን ይችላል የሰው ሀብት ሪሶርስ ነው ሌላም ሚነራል ሊሆን ይችላል እኔም ሪሶርስ አለኝ ከኛ የምትጠቀሙትን ሪሶርስ እንድትጠቀሙ ምኛና አመቻች እዛ ጋር ያለውን ሪሶርስ በፊት በግፍ ያጣነው እኛም እንጠቀምበት ያስፈልገናል ይሄንን ለማድረግ ደግሞ በህግና በዲፕሎማሲ ህግና ደንብ አውጥተንለት በስምምነት በዲያሎግ እናድርገው ጥያቄው ይሆን ያለው ስለዚህ ኢትዮጵያ ጥያቄዋ በኃይል ሄጄ ወርሬ ጉልበት ስላለኝ ጉልበተኛ ነኝና ሄጄ ወርሬ ገፍትሬ ዛሬውን አሰብቼ በኃይል ያጣሁትን ነገር ላስመልስ አይደለም ያለች ኦኬ አጥቻለሁ በታሪክ ይሁን ነገር ግን ስለሚያስፈልገኝ እሱ ላይ መነጋገር እንዴት እንደምጠቀምበት እንዴት በጋራ እንዴት እናልማው በጋራ እንልማ በጋራ እንደግ እኔም ጋር ሪሶርስ አለ እናንተም ጋር አለ ስለዚህ እነዚህ ሪሶርሶች በጋራ አቀናሽተን እንጠቀምባቸው የሚል ዲፕሎማሲያዊ ጥሪ ነው ስለዚህ በዲፕሎማሲ አብረን እንደግና አብረን እንጠቀም የሚል ጥሪ ነው ያለው አይ ቲንክ ይሄ በጣም ሎጂካል እና ዘመኑን የሚያዋጅ ከዘመኑ ጋር ሊሄድ የሚችል በዚህ ዘመን ብላትዋጋም ኢትዮጵያም አሁን ባለው አጠቃላይ ነባራዊ ሁኔታ ጦርነት ውስጥ ለመግባት የሚችልበት አንዳችም አመክንዮ የለም ሎጂክ የለውም ምክንያቱም ብዙ ፍላጎቶች አሉብን ከጦርነት ባሻገር በቅርብ ነው ከጦርነት ይወጣል በልቶ መጠጣት የተሳነው ህዝብ ብዙ አለ ስለዚህ እንደዚህ አይነት ህዝብ ባለበት ሀገር ውስጥ ጦርነት ውስጥ ብሎ መግባት ፋይዳ የለውም የሚሻለው ንግግር ውይይት እና ደግሞ ያንን ሪሶርስ እንዴት በጋራ እንጠቀመው ለሁላችን ይጠቅማል ለሁላችን ይበቃል የሚበቃ ሪሶርስ ነው ያለው እዛም እዚህ ኢትዮጵያ ውስጥ ሌሎች መጥተው ኢንቨስት ያርጉ ኢትዮጵያ ውስጥ መሬት ልንሰጥ እንችላለን ለምሳሌ ያ መሬት ለእርሻ እንትናቸው ሊጠቅማቸው የሚችል አምርተው ተጠቃሚ ሊሆኑ የሚችሉበት እኛም ደግሞ የውሃውን አክሰስ ማግኘት ብዙ አይነት ዲፕሎማሲ ድርድሮች ስለሚኖሩ በሌላው ዓለምም ላይ አሉ በሌላው ዓለም ላይ ሀገሮች መሬት ይሰጥና ከዛ አክሰስ ያገኛሉ የውሃ አክሰስ ወደብ ይገነባሉ አሁን በቅርብ አይ ቲንክ ኢትስ ሩማኒያ ወይም ከስንት ዓመት ከአንደኛው ዓለም ጦርነት በኋላ በጣም ረጅም ዘመን ሆኖታል ከጣሊያን የተወሰነ ፓርት ወስዳለች በስምምነት ነው አይ ቲንክ ትሬስት የምትባል ቦታ አለች እና እንደዚህ አይነት አካሄዶችም አሉ በእንደዚህ አይነት ዲፕሎማሲያዊ መስመሮችና ውይይቶች የኢትዮጵያን የወደብ ተጠቃሚነት ማክሲማይዝ ማድረግ ሰላማዊ በሆነ መንገድ የሚል አካሄድ ነው ያለው እየገምታለሁ እኔ መልካም ምናልባት ጠቅለል እናርገውና በተለይ አሁን ኢትዮጵያ ይሄ በጣም አንገብጋቢ ሁኔታ ነው የባህር በር ማግኘት ባህሮችን የመጠቀም አንገብጋቢ ጉዳይ ወደ መድረክ መጥቷልና ከዚህ ጋር በተያያዘ ደግሞ ታሪካዊ ባላንጣ የሆኑ ሀገራት ደግሞ ሁሉ ጊዜ ደግሞ ኢትዮጵያ ዳግም ወደ ባህር እንዳትጠቃ የተለያዩ አይነት ፕሎቶችን ወይም ሴራዎችን እየጎነጎኑ ነውና ይሄንን ተቋቁሞ በዲፕሎማሲ በላይነት አግኝቶ በሰላማዊ መንገድ ወደብ ማግኘት ይቻላል የመጀመሪያው ጥያቄ ሲሆን ሌላኛው ደግሞ በተለይ አሁን የባህር በር ጉዳይ የትውልድ ጥያቄ ነው ስለዚህ በትውልዱ መካከል ደግሞ የጋራ የሆነ ትርክት መፍጠር ይገባል ሁሉም የኔነት ስሜት እንዲሰማው ኢትዮጵያ በአንድ የሚሆን በሌላ መልኩ ያጣችው የባህር በር እያንዳንዱ ኢትዮጵያውያን ጥያቄ መሆን አለበት እና የጋራ ትርክት በመፍጠር ለዚህ ተገቢ ለሆነ ጥያቄ ትውልዱ የጋራ የሆነ ግንዛቤ እንዲኖረው ምን አይነት ስራዎች መሰራት አለባቸው ጥሩ ቀደም መጀመሪያ ላይ ስነሳል ኢትዮጵያ የባሩድ በርሜል ነች የሚል ነገር ነው ያነሳነው ኢትዮጵያ ከሩቅም ከቅርብም
ብዙ ጠላቶች አሏት። ኢትዮጵያ እንዳታድግ ሁሉ ጊዜ አቀርቅራ እንድትቆይ እንድትኖር ቢቻል እንድትጠፋ የሚጥሩ ሀያላን ሀገሮች ብዙ ናቸው። ምዕራባውያን እርዳታ ስለሰጡን ልናመሰግናቸው አይገባም። የምዕራባውያን ሴራ ምን ጊዜም አብሯል። ይሄ የምዕራባውያን ሴራ ደግሞ በቅርብ ባሉ ሀገሮች በጣም ተደግፎና ፕሮናውንስድ ሆኖ ይታያል። እዚህ ላይ ላነሳለህ የምፈልገው የግብፅን ጉዳይ ነው። ግብፅ በታሪክ አጋጣሚ በኢትዮጵያ ውስጥ ከአባይ ጋር በተያያዘ ለዘመናት ነው ከኢትዮጵያ ጋር ያላት ግንኙነት የቀጠለው በጥሩም በመጥፎ። በጥንቱ የኢትዮጵያ ታሪክ የኢትዮጵያ ነገስታት በአክሱም ዘመነ መንግስት ቢሆን ሃይማኖታዊ ኢኮኖሚያዊ ትስስሮች አሉ። ለምሳሌ የግብፅ ነጋዴዎች በኩዊን ሀትሸፕሱት ጊዜ እየመጡ በቢሲ እዚህ ሰሜኑ ኢትዮጵያ ኤርትራና ፑንት አካባቢ ነግዶ ነበር። በወደቡ ዙሪያ እየተጠቀሙ ማለት በመርከብ እየመጡ ክርስትናም ሲመጣ በዛ በኩል ነው የመጣው። ክርስትና መጣ። የመጀመሪያው አቡንም ከግብፅ ነው የመጡት ከሳቴ ብርሃን። የግብፅ ኮፕቲክ ቸርች ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ኃላፊ አትሊስት እስከ 1959 ድረስ አቡነ ባሲሊዮስ የመጀመሪያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ነው ኢትዮጵያዊ ሆነ። እስከዛ ጊዜ ድረስ ጳጳስ የምናገኘው ከግብፅ ነው። በረጅሙ የኢትዮጵያ ታሪክ ውስጥ ኢትዮጵያ ጳጳስ ለማሾም ግብፅ ድረስ መሄድ አለባት። ዲፕሎማሲያዊ ድርድሯን ፈጽማ ነው ግብፅ የምትመድብላት ጳጳስ። ግብፅ ደግሞ ከኢትዮጵያ የምትፈልገው ነገር አለ። የአባይ ወንዝ ያለምንም መቆራረጥ እንዲፈስ። ስለዚህ ሁለቱ ሀገሮች የተሳሰሩ ናቸው በታሪክ በብዙ ነገሮች። በኢኮኖሚ ተሳስረዋል፣ በሃይማኖት ተሳስረዋል፣ በፖለቲካው ተሳስረዋል፣ በማህበራዊ ጉዳይ ተሳስረዋል። ሃይማኖት ስላለ ማህበራዊ ጉዳይ፣ ኢኮኖሚ ያለ ንግድ ነው። ቅድም ያለው ለረጅም ዘመናት በቀይ ባህር ላይ የሚደረግ የንግድ እንቅስቃሴ አለ። በዘመናዊ ኢትዮጵያ ታሪክም ግብፅ ብዙ ጊዜ ኢትዮጵያን ሞክራለች ለማውራር። ጉንደትና ጉራን ማንሳት ይቻላል። በረጅሙ ወደ ኋላ ስንሄድ የጳጳስነት ታሪክም የምንም ሃይማኖታዊ ስለሆነ ግብፅና ኢትዮጵያ የቆየ ታሪክ አላቸው። ከዚህ ሁሉ ግን መዘን ስናወጣ የአባይ ጉዳይ ነው የሚመጣው። ግብፅ አንድም ጊዜ በታሪክ ውስጥ ለኢትዮጵያ እድገት ተመኝታም ሰርታም አታውቅም። በተቻለ መጠን ኢትዮጵያ ኋላ ቀር ደካማ ሆና እንድትቆይ ሁሉንም ማለት ጥረት ታደርጋለች። አሁን ያየነው በአባይ ጉዳይ ላይ ኢትዮጵያ ለምታደርጋቸው ሰፋፊ ስራዎች ትልቁ ምንድነው የሚባለው ማነቆ ግብፅ ነች። በተባበሩት መንግስታት ድርጅት ውስጥ ሀያላኖቹን ተጠቅማ ኢትዮጵያን የመነጋገሪያ አጀንዳ የምታደርገው። ለምሳሌ ኢትዮጵያን ታላቁን ህዳሴ ግድብ እየሰራች አሁን በተለይ ከ2018 በኋላ ግድቡ በጣም እየፈጠነ ሲሄድ ይሄ ነገር በትክክል እየተሰራ ነው የሚል ነገር ስለመጣ ምናልባትም ከ12 ከ13 ጊዜ በላይ አጀንዳ መሆን በማይገባው መልክ የኢትዮጵያ የአባይ ተጠቃሚነትና የኢትዮጵያ ፕሮጀክት የአባይ ፕሮጀክት በተባበሩት መንግስታት ድርጅት እንዲነገርና ውይይት እንዲደረግበት ጫና ሲደረግ ነበር። ይሄ በግብፅ አማካኝነት ምዕራባውያን እኛ ላይ ያሳደሩት ጫና ነው። ግብፅ ምን ጊዜም ቢሆን እጇ ከኢትዮጵያ አርፎ ወርዶ አያውቅም። እዚህ ጋር ሶማሊያ ውስጥ ለሚከሰተው ማናቸውም ግጭቶችና የኢትዮጵያ የሶማሌ ሽብርተኞች ኢትዮጵያ ውስጥ ገብተው ችግር እንዲፈጥሩ ምን ጊዜም ቢሆን ግብፅ ስትሰራ ነበር። ይሄ በታሪክ የምናውቀው ነገር ነው። በቅርቡም አይታችኋል። ታጣቂዎች ወደ ኢትዮጵያ ሰርገው እንዲገቡና ኢትዮጵያን እንዲስታብላይዝ የማድረግ ስራ ግብፅ ምን ጊዜም ሲሰራ ነበር። ግብፅ ኤርትራን ለረጅም ጊዜ ስታግዝ ነበር፣ ያገዘችም ነው። ግብፅ እነዚህ ቲፒኤልኤፎችን ወደ እንትን ሲገቡ ስታግዝ ነበር። ታላቁ የህዳሴ ግድብ እኮ እየተሰራ ሳለ በጣም ከተጀመረ ጊዜ ጀምሮ ለረጅም ጊዜ ሳይሰራ ቆይቷል አይደል? የግብፅ ትልልቅ ሰዎች የግብፅ ኤክስፐርቶች እንደ ሰራተኛ ሆነው አባይ ግድብ ውስጥ ነበሩ። እዛ ውስጥ ነበሩ። እዛ አባይ ግድብ ውስጥ
ለኢትዮጵያ እየሰሩልን ነው ብለን ካመንን በጣም ተሸውደናል። ግብጽ እዛ ድረስ ሄዳ ነው የምታደርገው። ግብጽ ባለም አቀፍ ሁኔታ የአባይን ጉዳይ ብቻ የሚከታተልላት ከ12 በላይ የሚበልጡ ኤንጂኦዎች አሏት። እነዛ ኤንጂኦዎች አባይ የደረሰ የአባይ ወንዝ እንዴት ሆነ የአባይ ወንዝ ህልውና የነሱ ህልውና ግብጽ ካለች አባይ ካለ ነው ግብጽ ያለችው አባይ ከሌለ ግብጽ የለችም ብለው ስለሚያምኑ የአባይን የዕለት ተዕለት ፍሰት ነቅተው ነው የሚጠብቁት። አይናቸው በምንም ታምር አይጨፍንም በአባይ ጉዳይ ላይ። አባይን ለመጠቀም ካላቸው ትልቅ ጉጉት አኳያ ያየን እንደሆነ በአባይ ላይ ኢንጂነሮቿ ትልልቅ ኤክስፐርቶቿ የአባይ ጥናትን የአባይን ጉዳይ ነው በንቃት የሚከታተሉት። የሚያሳዝነው እኛ ምንም ነገር አልሰራንም እዛ ጋር። አንዳንዴ የራሳችንንም ድክመት መቀበል አለብን። እንግዲያውስ ግብጽ ይሄን ሁሉ የምታረገው ለምንድን ነው? አባይ የኔ ህልውና ነው ብላ ስለምታምን ነው። አባይን ይነካ ወየውለት ነው። ብዙ ስምምነቶች አሉ። ለምሳሌ 1929 1959 ከሱዳን ጋር የተፈራረሙት ኢትዮጵያ ኤክስክሉድ አድርገው የውሃውን አጠቃቀም ሁኔታ ግብጽ አባይ እንዳይነካባት የማታደርገው ጥረት የለም። በታሪክ የወሰነው እንደሆነ የመጀመሪያው የታሪክ ተመራማሪ ወይም ጸሐፊ የምንለው የግሪኩ ጸሐፊ ሄሮዶተስ የሚባል ኢጂፕት ኢዝ ዘ ጊፍት ኦፍ ናይል አለ። ይሄ ፍልስፍና ቀጥሎ እስከዚህ ዘመን ድረስ ግብጽ የአባይ ስጦታ ነች የሚል ነገር መጣ። እኛ ደግሞ እንላለን እንቃወማለን። አባይ የኢትዮጵያ ነው። እኛንን ይደከም እኛንን እንጂ መጠቀም ያቃተን አባይ የኛ ነው። 85% የሚሆነው ውሃ እንግዲህ ብሉ ናይልና ዋይት ናይል እስከ ካርቱም እስኪገናኙበት ጊዜ ድረስ ብሉ ናይል 85% የሚሆነው ውሃ ከኢትዮጵያ ደጋማ ቦታዎች ላይ ነው አመንጭቶ የሚሄደው። 85% የሚሆነው ውሃ የኢትዮጵያ ከሆነ ኢጂፕት ኢዝ ዘ ጊፍት ኦፍ ናይል የተባለው ነው። ለምንድን ነው ኢትዮጵያ አባይ የኔ ነው የማትለው? እዚህ አይደለም እንደሚፈልቀው እኛ ጋር አይደለም እንደአፈሩንስ የሚሰበሰበው እኛ ጋር አይደለም ብዙ ነገር ያደረገ ያለው አባይ የኛ ነው። ስለዚህ ኮስችን የምናደርገው እኛ ሄሮዶተስ ያለውንም ነው መጠየቅ አለበት ስለ ሐሳቡን ነው። ሐሳቡ ምንድነው? ኢጂፕት ኢዝ ዘ ጊፍት ኦፍ ናይል የሚለው ነገር ሌላውን ኤክስክሉድ ያደርጋል። ኢትዮጵያንም ያስወጣል ሌላውንም ያስወጣል። ኃይል ኢትዮጵያ 85% ውሃ እየሰጠች እኛ አሁን እያልን ያለነው ኢትዮጵያ ከአባይ ሪዝነብል በሆነ መንገድ ትጠቀምበት ነው። ሌላው አይጠቀም አይደለም። ኢትዮጵያ ውሃው ያለበት ቦታ ስለሆነ ያለችው ለልማቷ ለእድገቷ ያስፈልጋታል፣ ለብልጽግናዋ ያስፈልጋታል። ይሄንን እንጠቀምበት ነው። ይሄን ስንጠቀም ሌላውን እንጉዳ አይደለም። ግብጽ እንድትጎዳ ፍላጎትም የለም። እኛ እየተጠቀምንበት እነሱ መጠቀም ይችላል። ውሃው ይበቃላ ምንም እንትን የለውም። ስለሚበቃ ያንን እንፈልጋለን መጠቀም፣ እኛም ሌላውም ይጠቀም። ይሄን በመናረግበት ጊዜ ግን እኛ የጎደለን ነገር አንተ ያነሳው ጥያቄ በምን መንገድ ነው ይሄን ነገር የምናረጋው ነው። ትውልዱ ስለ አባይ ያለውን ግንዛቤ ማሳደግ አለበት። ለምሳሌ ቅድም እንዳልኩ ግብጾች በተለያየ መንገድ በተለያዩ ዓለም አቀፍ መድረኮች ላይ ስለ አባይ ኃያልነት ስለ አባይ የነሱነት ነው የሚያወሩት። በተዋለ ይሄ ሁሉ ኪሎ ሜትር አልፎ ሄዶ በዓለማችን ትልቁ ወንዝ ነው። ከኢትዮጵያ ተነስቶ እዛ ይፈሳል። ስለ አባይ የነሱ እንደሆነ ነው የሚያወሩት። እኛ ግን እንደዛ እናወራለን እንዴ? እኛ ልጆቻችንን ትምህርት ውስጥ እንደዛ እናስተምራለን እንዴ? እኛ ስለ አባይ ዘምረናል እንዴ? ዝም ብለን እኮ ኔጌቲቭ የሆነ ነገር ነው የምንዘምረው። አባይ ምንድነው ግንድ ይዞ ይዞራል እያልን እኮ ነው የምንዘምረው። ይሄ ቀን የራሱን ካለ መቀየር አለበት። ልናለማው ይገባ። አፈር ነው እኮ ይዞብን የሚሄደው። ያንን መያዝ መገደብ ያስፈልገናል። ወደ ልማት ማስገባት አስፈላጊ ነው። እነሱ እንደሚሉት አይደለም፣ የኛ ነው ንብረት። እንጠቀመው። ስንጠቀመው ሌላውም ይጠቀማል። ይሄን ለማድረግ ግን
ትውልዱን ማንቃት ያስፈልጋል ግብጾች እኮ አስተምረዋል ዜጎቻቸው በአባይ ላይ በዓለም አቀፍ መድረክ ላይ ይከራከራሉ አይለቁም አይተውም ስለ አባይ እኛ እናረጋለን አናረጋለን እዚህ ላይ መስራት አለብን ይሄን ስንሰራ ትውልዱን ወደ አንድ እንትን ማምጣት አለብን እኛ የአባይ ልጆች ነን አባይ የኛ ነው አባይ የጋራችን ነው አይትርክትን እንገነባለን እዛ ጋር መሰብሰብ አለብን ወደ አንድ መምጣት አለብን መልካም ዶክተር በጣም ረጅም ሐሳቦችን ነው ያቀርቡን በጣም ጠቃሚ ነው ቆይታ ሊያደርግ ነው እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ